አይ አይሆንም ዶክተር በጭራሽ ነው እንትቶኛ ሄደም በእኔ ጨክኖ ሊሄድ አይችልም እኔም ሄዳለሁ አንቺ ሻኪራ ወይኔ ልጅቷ አበደች በቃ ዛሬ ይኸውልሽ ምንም ያየሁትም የሰማሁትም የነካካሁትም የለባበስኩትም ነገር የለም አሹ ምን ልታደርግ መጣ ጨርሰሻል አይኔ ልግለ እንግለት ጨርሻለሁ ሌላውን ተታ የራስክን ፍላጎት ተታ ለዛ ሰው መኖር ማለት ነው ታውቂያለሽ ግን ይህ ግንባር ከሆነ እኔ ሰላም መገኛ እኔና አንቺ ስንወድቅ መደጋገፍ ስንሳሳት ደግሞ መተራረም እኔና አንቺ የምንጋነባው ፍቅር ደግሞ ያው ለሁሉም ሰዎች አርአያ መሆን አለበት እኔ ፍቅር እንደዛ ካልሆነ ምኑን ፍቅር አለው ልክ ነህ ዴቭ አንዳንዴ ፍቅርን ሳስበው ልክ እንደዚህ እንደምንሰራው ምግብ ይመስለኛል በትዕግስትና በስርዓት ካልተሰራ ይቃጠላል ግን ደግሞ በስርዓትና በትዕግስት ከተሰራ ለሚበላው ሰው ጣዕምም ጤናም ይሰጣል እኔ እናንተም በፍቅርና በመተሳሰብ ስለቆየን ነው ፍቅራችን የጠነከረው ትክክል ነሽ የኔ ቆንጆ ትዕግስት ለፍቅር ትልቁ ምሰሶ ነው አንዳንድ ሰዎች በስሜታዊነት ሆነው ህይወታቸውን ያበላሻሉ እኔና አንቺ ግን ምንም ነገር መደባበቅ የለብንም የሚወሰኑት ለሁላችንም ጥሩ ስለሆነ የኔም ሄል ደግሞ ላንቺም በጣም ጥሩ ነው እንዴት ነው መኖር የምችለው ዶክተር እኔ ካንተ ውጭ መኖር እንደማልችል ታውቃለህ አይደል ዳይመንድ እኮ ወደ ካናዳ ሊሄድ ነው ዶክተር ሲለኝ ምን ያክል ልቤ እንደተሰበረ አታውቅም ግን ተመስገን ሳትሄድ አገኘሁክ እውነት እኮ ነው ዶክተር እቺ ልጅ ካላንተ ማን አላት አንተና ምና እኮ ነው እንደዚህ የምትሆን እኛ ዱርዬ ሌባ ብንሆን ክፉና ደጉን ለይተን እናውቃለን አንተ መሄድ የለብህም ዳይመንድ አንተ ስለኔ ህይወትና ውሳኔ አንተ ምንም ልታውቃስችል ግን ደግሞ የሰንኩትም ነገር ግዴታ መተግበር አለብኝ አንቺም ደግሞ ያለቀሽ ራስሽን አትብጭ እባክህን እውነቱን ንገረኝ ዶክተር ቆይ ካልወደድከኝ ለምን ቀረብከኝ ለምን ሩታ ዶክተሩ ወደ ካናዳ ሊሄድ ከዛ እግሩ ላይ ወርቃ ተለምኗለች ማለት ነው ሩታ እግሩ ላይ ወርቃ ስትለምነው ዶክተሩ እኔ በፍጹም ልቀርም አልችልም ይሄ ካንቺ ጋር የሚያገናኝ ነገር አይደለም ብሎ ሲላት ሩታ እግሩ ላይ ትወርቃለች ማለት ነው እኔ እኮ ካላንተ መኖር አልችልም ካላንተ ያላንተ ህይወት የለኝም እኔ ማንም የለኝም እዚያው ሀገር ላይ አንተ ብቻ ነህ ያለህልኝ እያለች ሩታ በጣም እያለቀሰችና እየተጨናነቀች ትገኛለች ዳይመንድም በዛው ልክ ዶክተሩን እየለመነው ይገኛል ሩታ በጣም ተጨናንቃለች እኔ እኮ አንተን ብዬ ነው እዚህ ጋር የኖርኩት ያላንተ መኖር አልችልም ለምንድነው ጥለኸኝ የምትሄደው ብላ ስትለው እኔ እኮ ሁለት ሰዎችን በፍቅር እየጎዳዋቸው ነው እኔም በፍቅር እየተጎዳው ነው ያለው አንደኛ እኔ እየተጎዳኝ ነው ሁለተኛ ደግሞ አንቺንም እዚህ ጋር ሆኜ ልጎዳሽ አልችልም እባክሽን ተይኝ እያላት ይገኛል ሩታ መለስ ብላ እባክህን ደጋግማ እኔ እኮ ያላንተ መኖር አልችልም ለምን አይታየክም የኔ ጉዳት አይታየክም እንዴ ራስ ወዳጅ ነክ እንዴ ብላ ትለዋለች ዳይመንድ መለስ ብሎ እባክህን አንተ ደግሞ ዶክተር ምን ሆነክ ነው እኛ እኮ የሰፈር ዱርዬ ብንሆን አንተ እኮ ለኛ ዶክተራችን ነክ ታክመናለህ ጭንቅላት አለክ እያለው ዳይመንድ ይጠይቀዋል ዶክተሩ መለስ ብሎ ዳይመንድ አንተም እንኳን አትረዳኝም እንዴ ብዙ ነገር እኮ ነግሬሃለሁ ያልነገርኩ ነገር ምንም ነገር የለም ለምንድነው እንደዚህ የምትሆነው ለኔ ለምን አታስብም ይለዋል ዶክተሩም ለዳይመንድ ማለት ነው ሩታ መለስ አሁንም እባክህን ዶክተር አትሄድብኝ ትላለች እባክሽን ሩታ እኔ እኮ የኔ መሄድ እኮ የማይቀር ነገር ነው እባክሽን መንገዴን አትያዢ እያለች አሁንም ደጋግማ ዶክተሩን ትለምናለች ዶክተር በፍጹም ሰሚ ጆሮ የለውም እዚህም ከሆነ ያደረገ ነገር ይጎዳል እዛም ከሆነ ይጎዳል ስለዚህ ካናዳ ሄጄ ራሴን መንፈሴን ላሳድሰው እዛ ከሄድኩኝ እንኳን ትንሽ ከረሳውኝ እያለ ይገኛል ከዛ
ከዛም በኋላ ሩታ መኪናው ፊት ለፊት ቆማ ሳለ መኪናውን ሊነዳ ሲል ዶክተር መኪናውን ሊያስነሳው ሲል ዳይመንድ ይዟት ወደዛ ያደርጋታል ማለት ነው። እንግዲህ ሩታ በጣም ብትጨናነቅም ዶክተሩ እሷም ጆሮ የለውም። ለራሱ አንደኛ ነገር ለራሱ ተጨናንቋል። ሁለተኛ ነገር ደግሞ የአደይ ፍቅርን በጣም አስጨንቆታል። ሶስተኛ ነገር ሩታ ከተደረበችበት ደግሞ እሱ መኖር እንደማይችል ነው ያው እየተናገረ ለሩታ ያለው ማለት ነው። እንግዲህ ሩታ መረዳትም አለብሽ። አንቺ ብትጎጅም በእርግጥ መጎዳትም ተጎድተሻል። ቢሆንም ግን ያው ለዶክተሩም መረዳት አለብሽ። አንቺ ፍቅር አንገብግቦት ወይም ወደዚህ ሊመለስ ይችላል። ምን ታውቂያለሽ ማለት ነው። ሩታዬ እንግዲህ መጽናናቱን ያድልሽ እንላለን እኛም በበኩላችን። እባክህን ዶክተር እዛ እንደሄድክ እንደገባክ ደግሞ የሩታ ፍቅር ይዞ ካንገብግቦክ ወደዚህ እንድትመጣ ጸሎት ምኞታችን ነው ማለት ነው። ሩታ ምስኪን የኔ እናት እሺ፣ አይዞሽ አታስቢ። ፈጣሪ ደግሞ ወደ አንቺ ሊመልሰው ይችላል ማለት ነው እንግዲህ ሩታዬ አይዞሽን እንላለን። ያሳዝናል። ቢሆንም ግን ያው ምን ማድረግ አይቻልም። ማዘሯ ደግሞ ብቻዋን ቁጭ ብላ እዚህ ጋር እና ኪንጎንና ቅምጥልን እየጠበቀቻቸው ትገኛለች። ኪንጎና ቅምጥል አቤት ሲገቡ ምን ሆናችሁ ነው እናንተ ደግሞ የጠፋችሁት? ለምንድን ነው የምትጠፉት? ለምንድን ነው በጊዜ የማገቡት? እኔ እኮ እናንተን እየጠበቅኩኝ ነው ትላለች። ኪንጎን መለስ ብለው እኔ እኮ የትም አልሄድኩም ማዘር፣ ዶክተር ትንሽ አመም አድርጎት እሱን እየተንከባከብኩት ነበረ። ከዛ ቅምጥል መታ ተጮህብኛለች። እኔ በፍጹም የቅምጥልን ጩኸት አልቻልኩም እያለ ለማዘር ይናገራል። በሉ እንግዲህ ሁሉንም ነገር እናንተ ራሳቸው አስተካክሉ፣ እኔ ወጣ ብዬ መለሳለሁ ብላ ማዘርም ለመውጣት እያሰበች ትገኛለች። ማዘሯም መለስ ብላ ቅምጥል እባክሽን ተይ፣ ምንም ነገር አትነጫነጪ። ወንድ ልጅ እኮ ሲከታተሉት ሮጦ ይጠፋል። አንቺ ግን ራስሽን አስከብረሽ አርፈሽ ተቀመጪ፣ ራሱ ለምኖሽ ይመጣል ትላታለች። ማዘርም ዶክተርም ቢሆን የተከበረ ሰው ነው። ዳይመንድም ቢሆን ያንተው ጓደኛ ነው። ሌላ ማን አለ? ፍቅር ዶክተርም በፍቅር ተጎድቶ ከሆነ አንተም ደግሞ እውነቱን መናገር አለብህ። በዛ ላይም ደግሞ ስልክ ማንሳት አለብህ ብላ ትላለች። በል እንግዲህ ተነስና ይቅርታ ስጥ ብላ ማዘር ኪንጎን ለቅምጥል ይቅርታ እንድታሰጠው እየነገረችው ትገኛለች ማለት ነው። እንግዲህ ያው አንዳንዴ እንኳን ቅምጥል ለቀቅ ማድረግ አለብሽ ኪንጎን ማለት ነው። ሁልጊዜ ደግሞ ጠበቅ አድርገሽ ስትይዙ የባሰ ደግሞ እሱ ላላ እያደረገሽ ይሄዳል ማለት ነው። አንድች ምክር ላንቺ የምናስቀምጠው ነገር ቢሆን ወንድ ልጅም አትከታተዩ። እሱን ጣል ስታደርጊው ራሱን ለምኖ ይመጣል ማለት ነው። ማዘር መለስ ብላ ቅምጥል ካንተ ውጪ የምትወደው ሰውም የምታፈቅረውም ሰው የለም፣ እባክህን ልጄን አታስጨንቃት፣ ተው ዳይመንድ እያለች ትገኛለች። ዴብ እንግዲህ ከላይ ዶክተሩ እየመጣ ሳለ አይቶት ከላይ ይወርዳል ማለት ነው። ከላይ ወርዶ እንግዲህ ዴብ ዶክተር ለምንድን ነው የመጣከው? እዚህ ምን ሆነክ ነው? ምን እየሰራክ ነው ብሎ ሲለው ኧረ እኔ ምንም አልሰራም፣ እናንተን ልሰናበታችሁ ነው የመጣሁት፣ ምንም አታስብ እያለው ለዶክተሩ እየተናገረ ይገኛል ማለት ነው። እንግዲህ ምን ለማድረግ ሞክረክ ነው? እንግዲህ ለመቀራረብ ከሆነ ለመቀራረብ አትሞክር ይለዋል። እንግዲህ ፈጣሪ ያግዝክ እንላለን። ዴብ አንተንም ሊሊና ባቡሬ እንግዲህ የጫጉላ ሽርሽራቸውን ጨርሶ ወደ አዲስ አበባ ሊመለሱ 1-2 ቀናቶች ይቀራሉ ማለት ነው። እንግዲህ ፈጣሪ ከእናንተ ጋር ይሁንና ቶሎ ተመለሱ እንላለን። እኛም
ኮኮሻ ዳይመንድን እንግዲህ የምታመጣውን አርፈ ተቀመጥ፣ አንድ ነገር ሳላደርግ ካልፈ ተቀመጥ ብላ ስትለው ዳይመንድን መለስ ብሎ ኮኮሻ የምታመጪውን ነገር ቆሜ አያለው እንጂ እኔ እንደውም ከዚች ጋር ዞር ብዬ አላይም እያላት ይገኛል ማለት ነው። አዳይና ዴብ እንግዲህ አዳይ ፍቅር ማለት ምን ማለት ነው ብሎ ሲጠይቃት ዴብ ለአዳይ አዳይ መለስ ብላ ደግሞ ፍቅር ማለት ለሰው ልጅ መስዋዕትነት ነው። አንተን የምታፈቅር ከሆነ እኔም አንተን ማፈቅር ከሆነ እውነተኛ ፍቅር ማለት ፍቅር እስከ መቃብር ነው እያለችም አዳይ ለዴብ እየተናገረች ትገኛለች። እኔ አንተ በጣም ስለምታፈቅረኝ ነው እኔም አንተን እማፈቅር፣ አንተ ባታፈቅረኝ እኔም አንተን አላፈቅረህም እያለች አዳይም ለዴብ እየተናገረች ትገኛለች። በዚያን ሰዓት ደግሞ ዴብ በጣም ደስተኛ ሆነ ማለት ነው። እንግዲህ ፈጣሪ አምላክ ፍቅራችሁን ከዚህ በላይ እንዲጨምርላችሁ መልካም ምኞታችን እንገልጽላችኋለን ማለት ነው። ነው። እንግዲህ ዴብን በጣም በአሁን ሰዓት ደስተኛ ነው። አደይም በዚህ ሰዓት አሁን በጣም ደስተኛ ናት ማለት ነው። ትሰማኛለህ ወይ? እንደውም እኔ የምመስለኝ በደግነት ሁሉም ነገር እያበላሸክ ትገኛለክ። ስለ አደይ ምንም አይመለከትህም። እኔ ለአደይ እኔ ብቻ አበቃለሁ እያለ ይገኛል ዴብ። ማዘሯ ዶክተሩን እዚህ ጋር